ዳሎል ኢንተርቴይንመንት የሚለውን ሰምተን እንመለሳለን። ኢትዮጵያ የሃይማኖት ዲቤት አያስፈልጋትም። ሲጀመር ወጣቱ ሃይማኖቱን ትቶ እየወጣ ነው። ስለዚህ ዋናው ነገር ለተወሰነ ጊዜ ሳትስፋክሽን ይሰጣቸዋል ያኛውን ሰውዬ ስላንቋሸሸ፣ ግን የእሱ ካራክተር ደግሞ በኋላ ላይ ስታስቡት ለእናንተ ምሳሌ የሚሆን አይደለም። ስለዚህ ይበልጥ ነው የሚያስጠላችሁ። የራሳችሁ እምነት የራሳችሁ ሃይማኖት ይበልጥ ነው የሚያስጠላችሁ። ስለዚህ እነዚህ ስነ ምግባር የሌላቸው ሰዎች በጭራሽ ምሳሌ ሊሆኑ አይችሉም። የሃይማኖት ትክክለኛ መገለጫ የመጀመሪያው ነገር ስነ ምግባር ነው ማለት። ብዙዎቻችሁ የምታውቁት ዳሎል ኢንተርቴይንመንት ዩቲዩብ ላይ የሪአክሽን ቪዲዮ የሚሰራው ማለት ነው እፎይ ሴጋ የሰራውን የኤቲስቶችን ፖለቲካ አይቶት ኢትዮጵያ ውስጥ የሃይማኖት ዲቤት ክርክር አያስፈልግም ብሏል። እኔ ደግሞ እንደሚያስፈልግ ልገልጽልህ እወዳለሁ። ይህ ቪዲዮ ይደርሳል ብዬ ተስፋ አደርጋለሁ። እስከ መጨረሻው እንድታዳምጥ ጋብዝሃለሁ። የሃይማኖት ክርክር ያስፈልጋል፣ ግን የተማረ ሰው ሲሆን፣ ስነ ስርዓት ያለው ሲሆን፣ ግብረ ገብነት ሲኖረው ንጽጽር ይባላል። ይሄ የሃይማኖት ክርክር ንጽጽር ወይ ኮምፓራቲቭ ሪሊጂን ይባላል። ይህ ፊልድ ራሱን የቻለ ፕሮፌሽናል ፊልድ ነው። የዛን ሃይማኖት አጠቃላይ አስተምሮ የተጨመቀውን ይዘቱን በመያዝ መጽሐፍትን በማገላበጥ የሃይማኖት ኮሜንታተሮች የሚሉትን ሃይማኖቱ ያሳለፈውን ታሪክ የሃይማኖት አባቶችን ኢቭን የቋንቋ አጠቃቀሙን መሰረት አድርጎ የሚደረግ የሃይማኖት ውይይት ያስፈልጋል። ሰሞኑን ያየው እፎይ ሴጋ የተባለ የኦርቶዶክስ እምነት ተከታይ ኦርቶዶክስ ይሁን ጴንጤ ይሁን ኤቲስት ይሁን ያለየለት ኖርማሊ እንደው በፈሪነት ኦርቶዶክስን አድናለሁ የሚል ከኦርቶዶክስ አስተምሮ ውጪ የወጣ ስነ ምግባር ሲያደርግ ነበር። አንተ ራሱ የሃይማኖት ዲቤት አያስፈልግም ብለህ በሰራው ቪዲዮ ላይ ለምንድን ነው ብለው ሲጠይቁ መልሰህ ቪዲዮ ሰርተህ ምንድነው ያልከው? ስነ ምግባር የለውም ብለሃል። ትክክል ነው። እፎይ ሴጋ የተባለው ሰውዬ ስነ ምግባር የለውም። እንደውም እኔ እፎይ ሴጋ እያልኩ የምለው ምንድነው የኦርቶዶክስን ሃይማኖትን ለማስተማር ቪዲዮ ሰርቶ ሶሻል ሚዲያ ህዝብ ፊት ሴጋ የሚያደርግ ሰውዬ ነው። እንደዚህ አይነት ሰው ሃይማኖታዊ ነው ራሱ አይባልም። እንኳን የሃይማኖት ዲቤት ሊያደርግ ሃይማኖት አለው ራሱ አይባልም። የሃይማኖት ዋና ዓላማ አንተን ስነ ምግባርህን ሊያንጽህ እውነተኛ ሊያደርግ የሌላውን መብት እንዳትጋፋ ሲያደርግ ነው። የራሱንም ሃይማኖት አያውቅም። የሌላውን ሃይማኖት ማጠልሸት ማንቋሸሽ ነው ስራው። እፎይ ሴጋ የሚያልነው ለዚህ ነው። ይሄንን ሶስት ሹካ ማንኪያ ያስኩበት ዋና ምክንያት ምንድነው? በስላሴ ዶክትሪን ውስጥ ያለውን ስላሴን ለማስረዳት ነው። እንግዲህ እንኳን አይደለም ኦርቶዶክስ አጠቃላይ በስላሴ ዶክትሪን ሶስት እግዚአብሔር አለ። በነገራችን ላይ እንዴ ሶስት እግዚአብሔር ነው እንዲያላችሁ ሲባሉ አጠቃላይ ስላሴ ዶክትሪን አማኝ ክርስቲያኖች ላይ አንድ እግዚአብሔር ነው ያለን ይላሉ። እንዴ አንድ እግዚአብሔር ካላችሁ ለምን ሶስት ስላላችሁ ስንላቸው አንድ ዋና እግዚአብሔር አለ። ልብ በሉ፣ አንድ ዋና አለ፣ ሌላ ደግሞ ንዑስ እግዚአብሔር አለ። ዋናው እግዚአብሔር ራሳቸው ኦርቶዶክሶቹ ሲያስተምሩ ይሄንን ያለው አክሊል የተባለ የኦርቶዶክስ ቁርጥ ቀልጅ ተብሎ እዚህ ሶሻል ሚዲያ ላይ የሚያራግቡለት በከበሮ በነጣ ላይ የሚያጅቡት ነው። እሱ ምን ብሎ ነው ያስተማረው? ኢቭን እኔ ቪዲዮ ሰርችበታለሁ ከዛሬ ስንት ዓመት በፊት። ምንድነው ያለው? ዋናው እግዚአብሔር ለኢየሱስ መለኮትን ሼር አድርጎለታል ብሎ ማለት ሰጠው ማለት ነው። እኔ ይሄን ሰጠው ስለሰጠው አንተ ጋር ምን አለ? አንድ አለ ማለት ነው። ዋና የተባለው እግዚአብሔር ደግሞ ለመንፈስ ቅዱስ መለኮትነት ምን ብሎታል? ሰጥቶታል። ሰጠው፣ ሼር አደረገ። ስለዚህ ለመንፈስ ቅዱስም የራሱ ከእግዚአብሔር ከዋናው የተሰጠው አንድ መለኮትነት አለው። ለኢየሱስም ከእግዚአብሔር የተሰጠው አንድ መለኮት አለው። እግዚአብሔር ጋር ምን ቀረ? አንድ ቀረ። አጠቃላይ ምን ሆነ? ሶስት ሆነ። ሼር ከተደረገ መለኮት ሼር የተደረገለትም አካል እሱም ጋር አለ። እሱም ጋር ደርሶታል። ኢየሱስ ጋር መለኮት አለ፣ መንፈስ ቅዱስ ጋር መለኮት አለ፣ አብ ጋር መለኮት አለ። ለሶስቱ ነው በስላሴ ዶክትሪን አስተምሮ ኢየሱስም ይመለካል፣ መንፈስ ቅዱስም ይመለካል፣ አብም ይመለካል። ለሶስት ነው። ኦኬ። ኢየሱስም እንዳይቀየም፣ መንፈስ ቅዱስም እንዳይቀየም፣ አብም እንዳይቀየም፣ ሶስቱም እንዳይቀየሙ ስግደት ለአብ፣ ምስጋና ለአብ፣ ምስጋና ለወልድ፣ ለመንፈስ ቅዱስ፣ ለአብ፣ አምልኮ ለኢየሱስ፣ አምልኮ ለመንፈስ ቅዱስ፣ አምልኮ ለአብ ተብሎ የሚመለክበት ቤተክርስቲያን ነው። ይሄን ብቻም ሳይሆን ፈጣሪ በእናቱ ማህፀን ነው የሚለምነው። ኢየሱስ በእናት ማህፀን ይሁንብህ ተብሎ በሰኔ ጎለጎልታ የኦርቶዶክስ መጽሐፍት ላይ ሰኔ ጎለጎልታ የሚባል መጽሐፍ ላይ ኢየሱስን በእናት በማርያም ማህፀን ይሁንብህ ተብሎ ይለመናል። ፈጣሪ በማህፀን አድሮ ተረግዞ እዚህ ምድር ላይ የመጣ በአጭር ቁመትና በጠባብ ደረት የተወሰነ እንደኛው ሰው የሆነ ይህ ሰው ፈጣሪ መለኮት ልክ አክሊል የተባለ ሰውዬ ፈጣሪ ዋናው አብ የተባለው መለኮት ዋና ነው። በነገራችን ላይ እሱ ለኢየሱስ ሼር አድርጎለታል። እንዳደረገለት ያ መለኮት ከስጋው ጋር ተዋህዷል። ኢየሱስ ጽፍሩ ብትሉ ጸጉሩ ብትሉ በቃ ሰውነቱ ብትሉ እያንዳንዱ ሰውነቱ ውስጥ ምን አለ? መለኮት አለ።
ጸጉሩ ሁሉ ይሰገድለታል። በማን? በኦርቶዶክስ አስተምሮ። እነዚህን የመሳሰሉ አስተምሮ ለመደበቅ ኦኬ የሌላውን ሃይማኖት ተሳድቦና ተንጫይቶ አጠልሽቶ በር ለመጠርቀምና ለመዝጋት ነው እንደዛ ሲያደርግ የነበረው እፎይ ሴጋ የተባለው የኦርቶዶክስ እምነት ተከታይ። ይሄን ብቻም ሳይሆን በኦርቶዶክስ አስተምሮ ሃይማኖት አበው ላይ በግልጽ ተቀምጧል። ይሄን ብቻም ሳይሆን ኢየሱስን ፈጣሪ ለማድረግ የተሰበሰቡ ቀሳውስትና መነኮሳት መጽሐፍ ቅዱስ ላይ ለእግዚአብሔር አብ ልብ በሉ ለእግዚአብሔር አብ የተቀመጡ አካል ክፍሎች አሉ፣ እንደ አይን፣ እንደ እጅ፣ እንደ እግር ያሉ ማለት ነው። እነዛን እናጸድቃለን ብለዋል። አይመረመርም። ነገር ግን እግዚአብሔር አዎ አይን አለው፣ እግዚአብሔር አዎ እጅ አለው፣ እግዚአብሔር አዎ እግር አለው፣ እግዚአብሔር አዎ አፍ አለው። ነገር ግን አፍ አለው እጅ አለው እግር አለው ሲባል የፍጡሩን አይመስልም። ፍጡር ሲባል ሰው አለ፣ እንስሳት አለ፣ አይመስልም ብሎ አስቀምጠዋል። ተግባብተናል። ስለዚህ የሌላን አካል እጎዳለሁ ብሎ መስገብገብ ራስንም መጉዳት ነው። በክርስትናው መጽሐፍ ቅዱስም ሆነ በእስልምናው ቁርአን ላይ በስነ ስርዓቱ አምላክ እንደሚሰማ አምላክ እንደሚያይ ተቀምጧል። ስለዚህ ሰዎች ሲያነቡት አምላክ እሰማለሁ ሲል መስሚያ ጆሮ ነው ትዝ የሚለው አይደለም። አምላክ አያለው ሲል አይን ነው ትዝ የሚለው። ነገር ግን የአምላክ እሰማለሁ ሲልና አምላክ አያለው ሲል ከራሳቸው አይንና ከራሳቸው ጆሮ ጋር ማነጻጸር ወይም ማመሳሰል አይቻልም። አይመረመርም። መለኮት ኃያል ነው። ጥንትና ጧት የነበረ ከፍጥረታት በላይ ከፍ ያለ ነው። ኦኬ እኛንን ከፍጥረታት በላይ ከፍ ያለ ነው መለኮት እያለ የምናስተምረው። ይሄንን ኮርጆ ወስዶ በስግብግበኝነት ወስዶ ስላሴንም ክዶ ኦርቶዶክስንም ክዶ አጠቃላይ ስላሴ የክርስትናንም ክዶ ፈጣሪ ከፍጥረታት በላይ ከፍ ያለ ነው እያለ ሲቀጥፍ የነበረው የኦርቶዶክሱ አማኝ እፎይ ሴጋ ነው። ነገር ግን ከፍጥረታት በላይ ከፍ ያለ አይደለም ፈጣሪ በክርስትና። ኢየሱስ ፈጣሪ ነው፣ ነገር ግን በገነት ነው። ገነት ፍጡር ነው። በነገራችን እዚህ ጋር ማወቅ ያለባችሁ ገነት ፍጡር ነው። ምክንያቱም እግዚአብሔር ገነትን ስለሰራ ገሃነምን ገነትን የሚሰራው እግዚአብሔር ነው። ኢየሱስ ደግሞ በእግዚአብሔር ገነት ነው ያለው። አስባችሁታል? እና የሃይማኖት ውይይት አይቀርም። እፎይ ሴጋ አይጥ ጉድጓድ ቢገባ አይቀርለትም፣ ገትተን እናወጣዋለን። ስለ ፈጣሪ ባህሪያት የኦርቶዶክስ መጽሐፍት አውጥተን አንብበን እናነጻጽራለን። ህዝብ ያያል። ገና ኦርቶዶክስ ቤተክርስቲያን እስከምትዘጋ እስከሚዘጋ ዲቤት አይቀርም። እስከሚዘጋ የምላችሁን እርግጠኛ ሆኜ ነው። ኦርቶዶክስ ወንጌል ላይ የለችም። ፕሮቴስታንት ካቶሊክ ወንጌል ላይ ስለሌለ ነው የኦርቶዶክስ ቤተክርስቲያን እስከሚዘጋ ያልኩት። ምክንያቱም ኦርቶዶክስ ማርያም ፈጣሪን ወለደች የምትናል፣ ኢየሱስ እግዚአብሔር ነው የሚባል ነው። በፕሮቴስታንቱ ብትሄዱ ኢየሱስ እግዚአብሔር ነው ፈጣሪ ነው እየተባለ ይመለካል። ነገር ግን መጽሐፍ ቅዱስ ላይ የሐዋርያት አያውቁትም። ሐዋርያት ማርያም ፈጣሪን ወልዳለች እያሉ አልሰበኩም። ማርያም ሲጀመር ፈጣሪ ይወለዳል የሚል አመለካከት የአረማውያን የግሪክ ፍልስፍና ነው። በግሪክ አማልክት ውስጥ የነበረ አስተሳሰብ ነው። ኢየሱስን ፈጣሪ አይደለም። ኢየሱስ አንድ አይሁዳዊ የሃይማኖት ሰባኪ እንጂ ፈጣሪ አይደለም። ስለዚህ ዲቤት አይቀርም። የሥላሴ ዶክትሪን ቤተክርስቲያን እስከሚዘጉ ድረስ እስከምንዘጋጀው ድረስ አናቆምም። እኛ ጥርት ያለ ሃይማኖት ነው ያለን። እሱ ምንድነው? ኢየሱስ ያመለከውን አምላክ እናመልካለን። ይሄ ኢየሱስ ያመለከው አምላክ በመጽሐፍ ቅዱስም በቁርአንም እንደሚሰማ እንደሚያይ ተቀምጧል። አይ የሚሰማውን አይን ለዋለሁኝ፣ እጅ ለዋለሁኝ፣ ማነው ጆሮ ለዋለሁኝ፣ የሚያውን አይን ለዋለሁኝ። አምላክ አዳምን ሰርቷል ሲባል አይሰራ ሲባል እጅ ነው ሚሉ እጅና አይን ጆሮ ወስዶ አምላክን እሸሻለሁ የሚል ያ ምርጫው ራሱ ነው። የፈራ ይመለስ። አንደኛ እጅ ወይም አይን ወይም ጆሮ ኃጢአት አይደለም ወይ ኖር አይደለም። እጅ ስላላችሁ ነው የምትሰሩት፣ እግር ስላላችሁ ነው የምትዘሉት፣ አይን ስላላችሁ ነው የምታዩት። አይን ሲጀመር ጸጋ ነው፣ እጅ ሲጀመር ጸጋ ነው፣ እግርም ጸጋ ነው፣ ጆሮም ጸጋ ነው። እነዚህን ጸጋዎች የሰጠን አምላክ ነው። ስለዚህ አምላክ ይሰማል ሲባል አምላክ ያል ሲባል ለአምላክ ክብር ይገባው ነው እንጂ የሚባለው እንዴት አይንና እጅ ያለው ምናምን ተብሎ አምላክን ይሸሻል የሰው ልጅ። እጅና እግር የሰጠህን አምላክ በእጅና በእግር ምክንያት እንዴት ትሸሻዋለህ? አይንና ጆሮ የሰጠህን አምላክ እንዴት አምላክ አይን አለው እንዴ? አይን ነውር ነው እንዴ? አይን ኃጢአት ነው እንዴ? አይን የሌላቸው እንደው አይኔ በኖረኝ እያሉ ለምን ያለቅሳሉ? አይን ስለሌለ ፈጣሪን ተመስገንኩ አይን ስለሰጠኝ ነው። ስለዚህ ተመልካ የሚያይ አምላክ ነው። ኦኬ ተናጋሪ አምላክ ነው። ስለሚያይ ስለሚሰማ ስለሚናገር ክብር ይገባው። ከዘላለም እስከ ዘላለም ለሱ ክብር ይሆን እንላለን እንጂ አናፍርበትም። አይን እጅ እግር አለው ሚል አሳፍራለሁ የሚል ይሄ ኤቲስት ነው። ይሄ ስግብግብ ነው። ደግሞ ለአንድ ሰሞን ዳላር ኢንተርቴይንመንት ምንድነው ያለው? ለአንድ ሰሞን ልትደሰቱ ትችላላችሁ እንጂ ብሏል። አዎ ሰሞኑን ተደሰቱ ኦርቶዶክሶች ማለት ነው። ነገር ግን እስከ ዘላለም ታለቅሳላችሁ። ገና ቤተክርስቲያናችሁን እንዘጋለን።
እኛ ባለፈው ፎይዜጋ ያቀረበው የኤቲስቶችን አስተሳሰብ ነው። እኛ ገና ኤቲስቶችን እናንሰልማለን፣ ኦርቶዶክስን እንዘጋለን። የሰው ልጅ አምላክ እንደሚሰማ እንደሚያይ አውቆ አምላክን ሊያመልከው ይገባል። ይሄን እናስተምራለን። ወገናችን ቃሌ ያለውን ሰምተን እንመለስ። ምክንያቱም ከቀናት በፊት እፎይና ውሱ ባደረጉት ውይይት ላይ የደረሰባቸውን ያንን ውድመት ወገናችን ቃሌ ጆሮዬ ነው ወይስ ሙስሊሞች ከውይይት ሸሹ አልክ? ጭራሽም ከፎይሴጋ ጋር ያደረጉት ውይይት ውድመት ደርሶባቸዋል እያልክ ነው። በመጀመሪያ ከፎይሴጋ ጋር ያለው ሃይማኖታዊ ውይይት አይደለም። ፎይሴጋ ሃይማኖታዊ ሰው ሳይሆን የተሰጠውን ቶፒክ ትቶ ምናልባትም ነጥብ አስጥልበታለሁ የሚል የተንኮል ፖለቲካ ነው የሰራው። እንበልና ሁሱ ነው ፎይሴጋን የጠየቀው ቢባል እግዚአብሔር ጭንቅላት አለው ወይ? እግዚአብሔር አከርካሪ አጥንት አለው ወይ? እግዚአብሔር ኩላሊት ጉበት አለው ወይ ብሎ ቢጠይቅ አጠቃላይ ክርስትና ኦርቶዶክስ ብቻም ሳይሆን አጠቃላይ ክርስትና መልሱ ምንድነው ነው? ይሄ ሲጀመር ውይይት አይባልም። ውይይት ብሎ ማለት የኦርቶዶክስ ዶግማና ቀኖና ተቀምጦ እነዚህ አዋልድ መጽሐፍቶቹ መጽሐፍ ቅዱስ ተገልጦ እግዚአብሔር ስላለው አካላት ስላሶች ስላላቸው አካል ስላሶች የሚጠጡትን እርጎ የሚበሉትን ስጋ ያንን አይተን ስንወያይ እንጂ እንደዚህ አይነት ነጥብ አስጥዬ በሬን ዘግቼ ቀመጣለሁ። የፈሪ በር ነው የፎይ በር የፈሪ በር ነው ያዘጋጀው። ምንድነው ያለው? ለአንዴና ለመጨረሻ ይውላል ፎይዜጋ። ከዚህ በኋላ ስለ እግዚአብሔር ስለ ስላሶች ባህሪ እንወያያለን። ለአንዴና ለመጨረሻ አይደለም። ፎይዜጋ ቤትን ዘግተህ ትቀዝናታለህ እንጂ አይቀርልህም። ድጋሚ ውይይት በፈጣሪ ባህሪ ዙሪያ እንወያያታለን። ህዝቡ ማወቅ አለበት። እንደዚህ አይነት የፈሪ በር የፈሪ አካሄድ ነው። ሲጀመር አንድ ሃይማኖት ያለው ሰው ከሃይማኖታዊ መጽሐፉ ላይ ከተጻፈ ውጪ ከራሱ አምጥቶ ፈጣሪ ተረከዛለ ወይ ፈጣሪ ጭናለ ወይ ፈጣሪ ጨጓራለ ወይ ተብሎ አይጠይቅም። አማኝ የሆነ ሰው እንዲህ አይነት ጥያቄ አይጠይቅም ኤቲስት ካልሆነ በስተቀር። ምክንያቱም ይሄን ጥያቄ የትኛውም አማኝ ሊሸሸው ስለማይችል ማለት ነው። የምንጋፈጠው ነገር ነው። ተግባብተናል። ሌላኛው ቃሌ ሽሽት ብለሃል እኮ እኛ ሙስሊሞች ነን የምንሸሸው። ያኒ እሺ ማን የሸሸ ነው? ማን የሸሸ ነው? ከሸሹ እስኪ ከኔ ጋር እንወያይ ይቻላል? እሺ ትላለህ? ያኒ እርግጥ እኔን ትፈሩኛላችሁ። በነገራችን ላይ እኔን ትፈሩኛላችሁ። ካልፈራችሁኝ እንወያይ። የኔንም መወያያ ቶፒኬን ራሱ ቃሉን ራሱ ደግማችሁ አትሏትም። ያኒ በጣም ከመፍራታችሁ የተነሳ ማለት ነው። እስኪ እኔ ጋር እንወያይ። ቃሌ ፈርተሃል ያልከው ልጆቹን ከሆነ እስኪ እኔ ጋር እንወያይ። እሺ በቃ እና በቃ ያው እንግዲህ አሸንፍን ለማለትም ስለሚያመቻችሁ እስኪ ከኔ ጋር እንወያይ። በቃ እነሱ ከፈሩ ወጣቶቹ ከፈሩ ማለት ነው። ሲያደናብርሃል ነበር እንዲህ ባለፈ አነስ። እናንተ ግን ካፊሮች ግን ደሞም ተዋሻላችሁ። በእርግጥ ያው ሽንፈት ስለተሰማችሁ ከመዋሸት ሌላ ምንም አማራጭ የላችሁም። እና ቃሌ አትዋሽ። በቃ ይሄ ነውር ነው። ሸሽተው ውድመት ትላለህ እንዴ ምንም እንዴ? ኧረ በፈጠረ ጉሮሮዬ ከደረቀ 5 አመቱ። ምክንያቱ ደግሞ በመልስ ጦት ነው ጉሮሮዬ የደረቀው። ኢየሱስ ፈጣሪ ነው አምልኩት ብሎ የሰበከ ሐዋርያ የለም ብዬ ጠይቃለሁ፣ መልስ የለም። የኔ መልስ ሳይመለስ ኡስታዝ አቡ ሃይደር ጋር እወያያለሁ ብሎ ቪዲዮ ሰርቷል ወገናችን አክሊል። ያኒ ያምሃል አክሊሉ አሞነ የከረምከው ከቲክቶክ በጠፋበት ሰሞን ኡስታዝ አቡ ሃይደር አላህ ይጠብቀውና ትልቅ የሃይማኖት አባት ነው በመጀመሪያ። ሲቀጥል ደግሞ የቲክቶክ አካውንት የለውም ወይም በቃ ከሙስሊሞች ጋር ምንም አይነት ውይይት አናደርግም የሚል የውይይት በራችሁን በእንደዚህ አይነት ተልካሻ ምክንያት መዝጋት ትፈልጋላችሁ ማለት ነው። በጣም ያሳቀኝ አክሊል ምን አለ? ለኡስታዝ ዋሂድ በኢየሱስ ፈጣሪነት ዙሪያ ውይይት አቅርቤለት ተሳደበ ምናምን አለ። በመጀመሪያ ኡስታዝ ዋሂድ አልተሳደበም። ራስህ ነህ ህዝበ ኦርቶዶክሱ የኦርቶዶክስን ዶግማ መጽሐፍ ቅዱስ ላይ ወንጌል ላይ ያጡታል በሚል ፍራቻ ኦርቶዶክስን ማህበረሰብ ወደኛ ስታመጣ ምንድነው ያደረከው? ሙስሊሙ ማህበረሰብ እንዲንቅና እስልምናን እንዲጠላ ነው እየቀረጽከው የነበረው። ያ ነገር ሲነቃብህ ነው
አንተ ራስህ የሸሸው ምክንያቱም ኡስታዝ ዋሂድን እንደ አንድ ኡስታዝ አክብረህ ሳይሆን እያናነክ ምናምን እያልክ ነበር ቪዲዮ ስትሰራ የነበረው ግብረ ገብነት የለህም ስርዓት የለህም እንደውም በፕሮቴስታንቶች ላይ ያልሆነ አክት ስታደርግ እነሱ ልክ አስገቡህ ሙድ ሲዱብህ ሲስቁብህ ሲሳለቁብህ ወደ ሳይሆን በግድህ ባህሪን አስተካከልክ እና ምን አለ ኖርማሊ ኦርቶዶክስን ማህበረሰብ ካለ ምንም መረጃ ጴንጤውንና እስከ እስልምናው በኩል ያለውን በመናቅ ባዶ ጉራ አሸክም ማኖር የምትፈልገው እንደዛ የሚባል ነገር የለም ወንጌልን ወዳችሁ ሳይሆን ወደው ሳይሆን በግዳቸው እንዲያነቡ ኦርቶዶክስ ፈጽሞ ወንጌል ላይ እንደሌለች እንዲያዩ እናደርጋቸዋለን እናም ደግሞ ምንድነው ያልከው እፎይ ሲጋህን ከኡስታዝ ሁሱ ጋር ተወያይቷል በዚህ ከሆነማ ለውይይት አይበቁም ሁሱን አይተነዋል ካሁን በኋላ ቲክቶክ ላይ ያሉትን አንፈልግም ብላል በመጀመሪያ ኡስታዝ ሁሱ የውይይት ልምድ የለው ውይይት አድርጎ ያቅም ኡስታዝ ነው አስተማሪ ነው ተግባብተናል እፎይ ሲጋ ደግሞ አስተማሪ አይደለም እፎይ ሲጋ ዋና ዓላማው ማስተማር ሳይሆን ልክ አለ አይደለ ቢሆነ ካለምንም መረጃ ካለምንም ንጽህና ሌላውን አንቋሾ ኦርቶዶክስ ማህበረሰብ በእስልምናው ላይ ጥላቻ እንዲያድርበት ንቀት እንዲያድርበት ያ ነው ያኒ ካንተ ጋር በጣም ተቀራራቢ ባህሪ ነው ያላቸው እንደዛ ነው ይሄ ውይይት አይደለም ወዳችሁ ሳይሆን በግዳችሁ እየተጎተታችሁ ውይይት ታደርጋላችሁ ሰሞኑን እንደው ምን ቪዲዮ ሰራለሁ ኦኬ እኔ ጋማ ፈጽሞ አትወያዩ እኔ ጋማ ማንንም እኔ መወያየት አይደለም እኔ የምለውን ቃል ራሱ ደግማችሁ አትሉም እኮ ኢየሱስ እግዚአብሔር ወልድ አይደለም ትላለች መሰረት አይደል እኔ ጋር እኮ መወት አላ አይደለ ኧረ በአላህ እንዴ አኬ ምን ነው አሞኔ የከረምከው